የጠቅላይ ሚኒስትር አብይ ፓርቲ በምርጫው ማሸነፍና የአዲስ ግጭት ስጋት ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም ጠቅላይ ሚኒስትር አብይ አህመድ ፓርቲ በሀገሪቱ አጠቃላይ ምርጫም ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ በማሸነፍ የበላይነቱን ይዞ ለመቀጠል ችሏል። ይፋ ከተደረጉት 501 መቀመጫዎች ውስጥም 438ቱን ያገኘው የብልጽግና ፓርቲ አዲስ መንግስት ለመመስረትም ይችላል። ጠቅላይ ሚኒስትሩም በቀጣይ ዓመት መስከረም በስልጣናቸው ለመቀጠልም ቃለ መሐላ ይፈጽማሉ ተብሎም ይጠበቃል። ይህ ለአብይ ደጋፊዎች ትልቅ ድል በመሆኑ በበላይነት የመሩትን የኢኮኖሚ ለውጥም እንደሚቀጥሉ ያሳምናል ተብሏል። ነገር ግን ሌሎች አብይ ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው አገር ውስጥም ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ተብሎም ተሰግቷል። የ49 ዓመቱ ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ስልጣን የመጡት በአውሮፓውያኑ 2018 የተካሄዱ ተቃውሞችን ተከትሎ ሲሆን መጀመሪያ ላይ ስለ አንድነት ባደረጉት ጥሪም ከፍተኛ ተቀባይነት ቢያገኙም ከሁለት አስርት ዓመታት በላይ የሀገሪቱን መንግስት ተቆጣጥረው ከቆዩት ከትግራይ ፖለቲከኞች ጋር ተቃቅረዋል። አብይ ወደ ስልጣን ከመጡ ከአንድ ዓመት በኋላም በዋናነት ከኢትዮጵያ ሰሜናዊ ጎረቤት ከኤርትራ ጋር የነበረውን አስርታት ያስቆጠረ ፍጥጫን ለማስቀረት በወሰዱት እርምጃ ምክንያትም የኖቤል የሰላም ሽልማትም አሸንፈዋል። በሀገሪቱ የአማራና የኦሮሚያ ክልሎች የሚያካሂዱት ኃይለኛ የታጣቂዎች እንቅስቃሴም ስለማብቃታቸው ምልክቶች ባለማሳየታቸውም የደህንነት ባለሙያዎች ሀገሪቱ ወደ ጦርነት ልትመለስ እንደምትችልም ይሰጋሉ። በምርጫው ቀንም ከመንግስት ኃይሎች ጋር የሚዋጉት ታጣቂ ቡድኖች በፈጠሩት የደህንነት ስጋት ምክንያትም በሀገሪቱ በርካታ ህዝብ በሚኖርባቸው ሁለቱ ክልሎች ውስጥም 143 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በአማራ ክልል የፋኖ ሚሊሻዎችና በሽብር ቡድንነት የተፈረጀው በኦሮሚያ ክልል የሚንቀሳቀሰው የኦሮሚያ ነጻነት ሰራዊት ሁለቱም ምርጫውንና ውጤቱን ውድቅ አድርገውታል። ከ4 ዓመታት በፊት ካበቃው የሁለት ዓመት የእርስ በርስ ጦርነት እያገገመ ባለው በትግራይ ክልልም ያለው ሁኔታ አሳሳቢ ነው ተብሏል። ጦርነቱ ዳግም ሊቀሰቀስ ይችላል ተብሎም የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫም አልተካሄደበትም። ትግራይ በሁለቱ ዓመት ጦርነት ወቅትም ወታደሮቿ ከኢትዮጵያ መንግስት ኃይሎች ደግፈው ከተዋጉ ከኤርትራ ጋርም ትዋሰናለች። ውድቅ ብታደርገውም በወታደሮቿ ትግራይ ውስጥ ሰፊ የሆነ ግፍ ፈጽመዋል ተብለውም ይከሰሳሉ። ነገር ግን ጦርነቱ ካበቃ በኋላ የአዲስ አበባና የአስመራ ግንኙነት በፍጥነት ተበላሽቷል። ባለፉት 3 ዓመታት ጠቅላይ ሚኒስትር አብይ አገራቸውን በ1985 ኤርትራ ነጻ አገር ስትሆን ኢትዮጵያ ያጣችውን የቀይ ባህር ወደብን መልሳ ማግኘት እንዳለባትም በተደጋጋሚ ሲናገሩ ቆይተዋል። ለዚህም 1350 ኪሎ ሜትር የባህር ዳርቻ ያላት ኤርትራ ወደብ አልባ የሆነችውን ኢትዮጵያን ግዛት በማስፋፋት ምኞትም ትከሳለች። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷንም ከትግራይ መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቀስ ከሆነ ቀደም ሲል ከነበረው በተቃራኒ ኤርትራ ለትግራይ ኃይሎች የምትወግንም ይመስላል ተብሏል። አዲስ አበባም ከኢትዮጵያና ከኤርትራ ጋር በመታዋስነው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ውስጥ ተሳትፎ እንዳላትም ተከሳለች። ምንም እንኳ ኢትዮጵያ በተደጋጋሚ ብታስተባብልም በርካታ ሪፖርቶች አዲስ አበባ የሱዳን ተፋላሚ አንጃ የሆነውን ፈጥኖ ደራሽ ኃይልን እንደምትደግፍም ያመላክታሉ። የኤርትራና የትግራይ ኃይሎችም ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ከሚገኘው ከሱዳን ጦር ጋር የጠበቀ ግንኙነት እንዳላቸውም ለረጅም ጊዜ ሲነገር ቆይቷል። ይህም ጠቅላይ ሚኒስትር አብይ የሰላም ፈጣሪነት ሚና ሊጫወቱበት የማይችሉትንና በቀጠናው ውስጥ ሊሰራጭ የሚችል አደገኛ ሁኔታን ይፈጥራልም ተብሏል። በአብይ መንግስትና በትግራይ ክልል ውስጥ የበላይ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የነበረው ጠላትነት በጥቅምት 2015 ዓ.ም በተፈጸመው የሰላም ስምምነት ይቋጫል ተብሎም ነበር። ነገር ግን ሁለቱም ወገኖች ያንን ስምምነት በመጣስ እርስ በርሳቸው ይካሰሳሉ። በትግራይ የተካሄደው ጦርነት ባለንበት ክፍለ ዘመንም እጅግ አደገኛ ከሆኑት መካከል አንዱ ሲሆን የአፍሪካ ህብረት አሸማጋይ ጦርነቱ ክልሉን ወደ ረሃብ እያመራ በነበረበት ወቅትም ወደ 600 ሺህ የሚጠጉ ሰዎች እንደሞቱበትም ገምቷል። በወቅቱ መንግስት ውድቅ ቢያደርገውም ለክልሉ የሚቀርበውን የምግብ እርዳታ በማገድም ተከሶ ነበር። የተደቀኑት አደጋዎቹ ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉም በአንድ ወቅት ለአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሩን ሁድሰን ለቢቢሲ ተናግረዋል። ከምርጫው በፊት ህወሓት
ጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነት በፊት የነበረውን አስተዳደር ወደ ነበረበት መልሷል። ህወሓቶች እየጨመረ ላለው ውጥረት ተጠያቂ ናቸው፣ ለጦርነት ዳግም ዝግጅት እያደረጉ መሆኑን የሚጠቁሙ እንቅስቃሴዎችና መግለጫዎችን ሲሰጡም ቆይተዋል ሲሉም ሀድሰን ይናገራሉ። ህወሓት ወጣቶችን በግዳጅ ወደ ጦርነቱ እንዲቀላቀሉ እያስገደደ መሆኑን የሚያመላክቱ ዘገባዎችም እየወጡ ነው። በትግራይ የሚንቀሳቀሰው ተቃዋሚው የሳልሳይ ወያኔ ፖለቲካ ፓርቲ አባል የሆኑት ሻዊት ውዳሴም ለቢቢሲ እንደተናገሩት በርካታ ወጣቶች ለውትድርና እየተመለመሉ በመሆኑ የትግራይ ህዝብ ስጋት ውስጥ ነው ሲሉም ገልጸዋል። ባዶአ ከተማ የሚኖር አንድ ወጣት ለቢቢሲ ትግራይ እንደተናገረው ሲቪል የለበሱ የታጠቁ ሰዎች ወደ ቤቱ እንደሄዱና በትጥቅ ትግሉ ውስጥ እንድትሳተፍ በማለት እንደያዙን ነግረውናል ብለዋል። የክልሉ ባለስልጣናት ግን በግዳጅ የሚደረግ ምልመላ እንደሌለ አስተባብለዋል። ወጣቶቹ ራሳቸውን ለመከላከል ስልጠና እየወሰዱ ነው ሲሉም የሰሜን ምዕራብ ትግራይ የደህንነት ኃላፊ የሆኑት አቶ ተስፋዬ አባዲ ተናግረዋል። ይሁን እንጂ ሀድሰን እንደሚሉት እነዚህ የህወሓት ድርጊቶች የመጡት ጠቅላይ ሚኒስትሩ አብይ ከስምምነቱ ወጥቶ በትግራይ ስጋትን የሚፈጥር እርምጃዎችን በመውሰዱ ነው። የአውሮፓ ህብረት በሰሜን ኢትዮጵያ ያለው ውጥረት በአፋጣኝ እንዲረግብ በቅርቡ ባወጣው ማስጠንቀቂያም ጠይቆ ነበር። በፌዴራል መንግስትና በህወሓት መካከል ከ4 ዓመት በፊት ለተደረሰው የሰላም ስምምነት ዋና አሸማጋይ የነበረችው አሜሪካ ባለፈው ሳምንት አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸውን ኢላማ ያደረገ የቪዛ እገዳ ጥላለች። እገዳው እነማንን እንደሚመለከት በስም ባይጠቀስም በትግራይ ክልል የተፈጠረውን ቀውስ ለመፍታት የሚደረገውን ጥረት የሚያደናቅፉ ወይም ተባባሪዎቻቸውን የሚመለከት ስለመሆኑም ተገልጿል። በዓለም አቀፉ የክራይሲስ ግሩፕ የባለሙያዎች ቡድን የአፍሪካ ቀንድ ተንታኝ የሆኑት ማግነስ ቴይለር በፍጥነት ወደ ጦርነት ይገባል ብለው አያምኑም፣ ነገር ግን እየቀጠለ ያለው ዝቅተኛ ውጥረት አደገኛ ሁኔታ ነው ሲሉም አክለዋል። አዲስ አበባ ህወሓት ከኢትዮጵያ ጠላቶች ጋር እየወገነ ነው ብላ በምታምንበት በዚህ በጣም በተካረረና መርዛማ ቀጠናዊ ፖለቲካ ውስጥም ትግራይን ማዕከል ያደረገ አካባቢያዊ ግጭት የመፍጠር እድሉ ሰፊ ነው ሲሉም ለቢቢሲ